ጤና ይስጥልኝ ውድ የቲፕስ ፎር ዩ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ይህ የእናንተ የዩቲዩብ ቅምሻ የሚቀርብበት የዩቲዩብ ቻናል ነው። እኔ ፋሲል ነኝ። ዛሬ ደግሞ በሌላ ቪዲዮ ተመልሼ መጥቻለሁ። እንደምታውቁት ባሳለፍነው ጊዜ የመጨረሻ የሰራሁት ቪዲዮ ለዩቲዩብ እድገታችን የሚረዱንን ዋና የሚባሉ ነገሮች ያቀረብኩበት የክፍል 1 ቪዲዮ ነበረ። በዚህ የክፍል 1 ቪዲዮ ላይ ታዲያ ኮንቴንት አይዲያ ምን ያህል ለዩቲዩብ ቻናል እድገት ምን ያህል ጠቃሚ እንደሆነ አስመልክቻችሁ ነበረ። ታዲያ ዛሬ ደግሞ ለዩቲዩብ ቪዲዮዎቻችን በጣም ጠቃሚ የሆኑ 3 ወሳኝ የሆኑ ነገሮችን አብረን የምንመለከት ይሆናል። አብራችሁ እንድትቆዩ ግብዣዬን አቀርባለሁ። የመጀመሪያው ነገር በጣም ለዚህ ጠቃሚ የሆነው ነገር ርዕስ ነው። ይሄ ማለት አንድ ሰው ዩቲዩብ አፕሎድ ሲያደርግ መጀመሪያ የሚጠየቀው ነገር ወይም መጀመሪያ መጻፍ ያለበት ነገር የቪዲዮ ርዕሱ ነው። ስለዚህ ርዕስ በጣም ወሳኝ ነገር ከሆኑት የመጀመሪያው ነው ማለት ይቻላል። ምክንያቱም ቪዲዮቻችሁን ስትጭኑ ርዕስ ካልጻፋችሁበት ርዕስ የሌለው ቪዲዮ ደግሞ ለተመልካች ሊደርስ አይችልም። እንደምታውቁት አንድ ሰው ፊልም ለመመልከት ወይም ደግሞ እናንተም ብትሆኑ ፊልም ለማየት ስትፈልጉ መጀመሪያ የምትመለከቱት የፊልሙን ርዕስ እንደሆነ ይታወቃል። ስለዚህ እኛም ቢሆን ዩቲዩብ ቪዲዮ ልክ አፕሎድ ስናደርግ መጀመሪያ ርዕሱ ላይ ትኩረት መስጠት አለብን። ስለዚህ የምንሰጠው ርዕስ ደግሞ የተወሰኑ ነገሮችን ማካተት አለበት። የመጀመሪያው ነገር ሲቲአራችን እንዲጨምር የሚያደርግ መሆን አለበት፣ ወይም ደግሞ ክሊክ ስሩ ሬት ማለት ነው። ያ ማለት ሰዎች በተደጋጋሚ የሚጫኑት ቪዲዮ መሆን አለበት። ስለዚህ እንደዛ እንዲያደርግ ደግሞ ምክንያት የሚሆነው አንዱ ትልቁ ነገር ርዕሳችን ነው። ሌላው ከዚህ ጋር የተያያዘው ነገር ደግሞ ወደ በኋላ እመጣበታለሁ። ስለዚህ የምንሰጠው ርዕስ ለተመልካቾች በጣም ጉጉት የሚያጭር ሊሆን ይገባል። ተመልካቾች በዚህ ቪዲዮ ልመለከተው የሚችለው ነገር ወይም ደግሞ በዚህ ቪዲዮ ሊተላለፍ የሚችለው ቁም ነገር ምንድን ነው ብለው የሚጨብጡት ወይም ከመጀመሪያውኑ ግምገማ የሚያካሂዱበት ነገር ርዕስ ነው። ስለዚህ የምንሰጠው ርዕስ የመጀመሪያ የሽያጭ ማስታወቂያ ነው ማለት እንችላለን። ስለዚህ ሰዎች ያንን ማስታወቂያ አይተው ነው ቪዲዮቻችንን ከፍተው የሚመለከቱት። ሌላው ነገር ደግሞ ለፍለጋም ይመቻል። ይሄ ማለት SEO የሚባል ነገር ዩቲዩብ ላይ ታውቃላችሁ፣ ወይም ደግሞ ሰርች ኤንጂን ኦፕቲማይዜሽን። ያ ማለት ለሰዎች ተደራሽ ሰርች ሲደረግ በቀላሉ ቪዲዮቻችን እንዲገኙ የሚያደርገው ትልቁ ነገር የምንሰጠው ወሳኝ የሆነ ርዕስ ነው። ስለዚህ ርዕስ በጣም ትኩረት ተሰጥቶበት ሊሰራ የሚገባው ሊጻፍ የሚገባው ሊቀመጥ የሚገባው ነገር እንደሆነ ግልጽ ነው ማለት ነው። ሌላው ደግሞ ርዕስ የሚጠቅመን ትልቁ ነገር ቀደም ሲልም ብያቸዋለሁ፣ ስለ ቪዲዮ መረጃ ለመስጠት ነው። ስለዚህ ሰዎች ይሄ ቪዲዮ የሚያስተላልፈው መረጃ ምንድን ነው የሚሉት ከርዕሱ ተነስተው ነው። እንደዚሁ ዝም ብለው የሚያዩት ነገር አይደለም ማለት ነው። ስለዚህ ርዕስ በዚህ ነገር በጣም ጠቃሚ የሆነ ነገር ነው። ሁለተኛው ዛሬ ደግሞ ወሳኝ ነው ብለን ለቪዲዮ ተመልካች ለማብዛት ወሳኝ ነው ብለን የምናስበው ሌላው ትልቁ ነገር ወይም ደግሞ የምናየው ደግሞ ዲስክሪፕሽን ነው፣ ወይም ደግሞ የቪዲዮ መግለጫ። ይሄ ለምንድን ነው አስፈላጊ የሆነው? ለምሳሌ አንዳንዶች ቪዲዮቻቸውን ይሰራሉ፣ አፕሎድ ያደርጋሉ፣ ታይትል ይጽፋሉ፣ ግን ዲስክሪፕሽን ላይ ምንም አያስቀምጡም። ስለዚህ በአብዛኛው እንደምትመለከቱት ይሄ ደግሞ ቪዲዮቸው ወደ አለመታየት እንዲሁም ደግሞ የቻናላቸው እድገት ደግሞ በጣም የተወሰነ ይሆናል ማለት ነው። ዲስክሪፕሽን ቦክስ ላይ የምንጽፈው የቪዲዮ መግለጫ ምን ያህል አስፈላጊ ነው? አንዳንዶች እንደምትመለከቱት እዚህ ዲስክሪፕሽን ቦክስ ላይ ገብተው የሚጽፉት ስለ ቻናላቸው ምንነት ነው፣ ግን አይደለም፣ ትክክል አይደለም። ምክንያቱም ስለ ቻናላችን ምንነት ቻናላችን ላይ ምን አይነት ኮንቴንቶች እንደምንሰራ የምንጽፈው እዚህኛው የዲስክሪፕሽን ቦክስ ላይ አይደለም። ሌላ የራሱን የቻለ የዲስክሪፕሽን ቦክስ እናገኛለን። ለማንኛውም አሁን ግን ቪዲዮ አፕሎድ ስናደርግ የምንጽፈው የዲስክሪፕሽን ቦክስ የምናገኘው ዲስክሪፕሽን ቦክስ የቪዲዮአችንን ምንነት ወይም ደግሞ ቪዲዮአችን ስለምንድን ነው የሚያወራው የሚለውን ነገር የምንገልጽበት ቦታ ነው። ስለዚህ ከተቻለ በእንግሊዘኛም በአማርኛም በምንችለው ቋንቋ ሁሉ ብናስቀምጥ በጣም የተሻለ ነው። ለምሳሌ በእንግሊዘኛም አብረን ብናስቀምጥ እንግሊዘኛ ኢንተርናሽናል ቋንቋ እንደመሆኑ ብዙዎች አማርኛ የማይችሉ ሰዎች እንኳን የቪዲዮ አይዲያ በደንብ እንዲገባቸው ይረዳቸዋል። ሌላው ትልቁ የዲስክሪፕሽን የምናስቀምጥበት ወይም ደግሞ የቪዲዮ መግለጫ የምናስቀምጠው ደግሞ ለተመልካቾች ብቻም ሳይሆን የዩቲዩብ አልጎሪዝም ይሄንን ቪዲዮ ለነማ ላድርስ የሚለው ነገር ግራ እንዳይገባው ነው። ስለዚህ ዲስክሪፕሽን ቦክስ ላይ በጣም ጥሩ ነገሮች ከተቀመጡ በትክክለኛው መንገድ ዲስክሪፕሽን ቦክስ ላይ የቪዲዮአችንን መግለጫ ከጻፍን የዩቲዩብ አልጎሪዝም ወስዶ ለሚመለከታቸው ወይም ደግሞ ይሄንን ቪዲዮ ሰርች ስለሚያደርጉ ለሚፈልጉ ሰዎች ያዳርስልናል። ይሄ ደግሞ በተዘዋዋሪ ለቪዲዮአችን ብዙ ተመልካች እንድናገኝ ይረዳናል ማለት ነው። ስለዚህ የዲስክሪፕሽን ቦክስ እጅግ በጣም አስፈላጊ ነው ከምንላቸው ነገሮች መካከል የሚቆጠር ነው። ሌላው እዚህ ዲስክሪፕሽን ቦክስ ላይ የምናስቀምጣቸው ነገሮች ምንድናቸው ካላችሁ
ሃሽታግ እናስቀምጣለን። እነዚህ ሃሽታግ ቃላት ደግሞ ቁልፍ የሆኑ ቃላት ናቸው። በሃሽታግ የሚቀመጡ ቁልፍ ቃላት ናቸው። እነዚህ ደግሞ ሰዎች የሚፈልጉትን ነገር ሰርች ሲያደርጉ የኛን ቪዲዮ በቀላሉ እንዲያገኙት የሚረዳቸው ስለሆነ ሃሽታግ በጣም ሃሽታግ ቁልፍ ቃላት በጣም አስፈላጊ ናቸው። ስለዚህ እነሱ እናስቀምጣለን። በነገራችን ላይ ግን ዲስክሪፕሽን ቦክስ ላይ የምናስቀምጣቸው ሃሽታግ ቃላት ከ3 እስከ 5 የማይበልጡ ቢሆኑ በጣም የተሻለ ነው። ምክንያቱም ዝም ብለን ዝርዝር የሆኑ ነገሮችን ስላስቀመጥን አይደለም ቪዲዮአችን የሚታየው። ከዚህ ይልቅ ከቪዲዮቻችን ጋር ከቪዲዮ ታይትል ጋር የተያያዙ ወይም ደግሞ ያንን የሚገልጹ ሃሽታግ ቃላቶችን ከ3 እስከ 5 ከዛ የማይበልጡ ሃሽታግ ቃላትን ብናስቀምጥ ግን የተሻለ ለቪዲዮአችን ለመገኘትም እንደዚሁም የዩቲዩብ አልጎሪዝሙንም በደንብ የሚረዳው ይሆናል። ሌላው ነገር ዲስክሪፕሽን ቦክስ ላይ የምናስቀምጠው ነገር ደግሞ ታይም ስታምፕ ነው። ብዙ ጊዜ አይቻለሁ ከኔም ጨምሮ ታይም ስታምፕ አንጠቀምም። ታይም ስታምፕ ማለት ምን ማለት ነው? ለምሳሌ ቪዲዮአችን የ10 ደቂቃ ቪዲዮ ይሆናል ወይም ደግሞ የ20 ደቂቃ ቪዲዮ ይሆናል። በአብዛኛው የ10 እና ከዛ ያነሱ ቪዲዮዎችን ታይም ስታምፕ ባናስቀምጥም ችግር የለውም። ሆኖም ግን ረጃጅም ቪዲዮዎችን የምንሰራ ከሆነ ለምሳሌ 20 ደቂቃ ቪዲዮ ብንሰራ፣ የ30 ደቂቃ ቪዲዮ ብንሰራ ግን ታይም ስታምፕ መኖሩ በጣም አሪፍ ነው። ታይም ስታምፕ ማለት ምንድነው? ሰዎች በቪዲዮአቸው እያንዳንዱ ወሳኝ ጉዳይ ያለበት ወይም ደግሞ ከአንድ ጉዳይ ወደ ሌላ ጉዳይ ብሎም ደግሞ ወደ ሌሎች ጉዳዮች የሚዘዋወሩባትን ወይም ደግሞ የሚሻገሩባትን ያችን ደቂቃ የያዘች ቦታ ነች። ስለዚህ ለምሳሌ እኔ የ20 ደቂቃ ቪዲዮ ብሰራ ከመጀመሪያው ደቂቃ እስከ ሁለተኛው ደቂቃ ወይም ደግሞ ከመጀመሪያው ደቂቃ እስከ 30ኛው ሰከንድ ድረስ ወይም ደግሞ 1 ደቂቃ ከ30 ሰከንድ ድረስ የመጀመሪያው መግቢያ ቢሆን የመጀመሪያው ነገር መግቢያ ነው ብዬ ታይም ስታምፕ ላይ አስቀምጣለሁ። ይሄ ዲስክሪፕሽን ቦክስ ላይ የምትሰሩት ነገር ነው። ከዛ በኋላ ደግሞ ከሁለተኛው ደቂቃ ደግሞ እስከ 3 ደቂቃ ወይም ደግሞ ከ2 ደቂቃ እስከ 2 ደቂቃ ከ30 ሰከንድ ወይም ደግሞ ከ2 ደቂቃ እስከ 4 ደቂቃ ደግሞ ስለ አንድ ርዕሰ ጉዳይ ለምሳሌ አሁን እያወራሁት ስላለው ስለ ርዕስ ቢሆን ወይ ስለ ታምኔል ወይ ስለ ዲስክሪፕሽን ቦክስ ቢሆን ማብራራው እነዛን ደግሞ በዚህ ደቂቃዎች ውስጥ ብቻ የሚካተቱ ናቸው ብዬ ታይም ስታምፕ ላይ ባስቀምጥ ከዛ ሰዎች የሚፈልጉት ነገር ለምሳሌ ስለ ዲስክሪፕሽን ቦክስ ቀጥታ ማየት ከሆነ መግቢያን ማየት አይጠበቅባቸው። ስለዚህ ቀጥታ ወደሚፈልጉት ጉዳይ ሄደው ያንን ቦታ ልክ ታይም ስታምፑ ላይ ወይም ደግሞ ቪዲዮ ላይ ቀጥታ ይነግራቸዋል ርዕሶቹን። ስለዚህ እነዛን ልክ ነክተው ወደ ታይም ስታምፑ ስለሚወስዳቸው ወይም ደግሞ ወደ ፈለጉት ቦታ ስለሚወስዳቸው ቀጥታ መግቢያችንን ከሚያዳምጡ የሚፈልጉትን ጉዳይ ብቻ ሊያዩ ይችላሉ ማለት ነው። ሆኖም ግን አንዳንዶች ደግሞ ወይም አንዳንድ ክሬተሮች ደግሞ ምን ብለው ያስባሉ? ታይም ስታምፕ እኮ ለቪዲዮ ካስቀመጥኩኝ ከመጀመሪያው ጀምሮ ቪዲዮዎቼ አይታዩም፣ ስለዚህ ቪዲዮዎቼ ብዙ ተመልካች ላያገኙ ይችላሉ የሚል አስተሳሰብ ይኖራቸዋል። ሆኖም ግን ይሄ ነገር የተሳሳተ ነው። ምክንያቱም ሰዎች የበለጠ እንደውም ታይም ስታምፕ የምናስቀምጥ ከሆነ ለቪዲዮአችን ለሌላም ጊዜ ጉጉት እንዲያድርባቸውና የሚፈልጓቸው ነገሮች ለማየት ቶሎ ቶሎ ወደ ቪዲዮአችን እንዲመጡ ወደ ቻናላችን እንዲመጡ የሚያደርጋቸው የሚያነሳሳቸው እንጂ ከኛ የሚያርቃቸው ነገር አይደለም፣ ወይም ደግሞ ቪዲዮአችን እይታ እንዳይኖረው የሚጋብዝ ነገር አይደለም። ከዚህ ይልቅ እንደውም ተቃራኒና ዩቲዩብ ብዙ ጊዜ ሬኮመንድ የሚያደርገው ነገር ነው። ስለዚህ ታይም ስታምፕ ጠቃሚነቱ ይሄ ነው። ሌላው ዲስክሪፕሽን ቦክስ የሚያገለግለን ትልቁ ነገር ደግሞ ወይም ደግሞ ዲስክሪፕሽን ቦክስ ላይ የምናስቀምጠው ነገር ደግሞ ሊንኮቻችን ናቸው። ይሄ ማለት ለምሳሌ የሚቀጥለው ወይም ደግሞ ከዚህ በፊት የሰራነው አንድ ቪዲዮ ቢኖርና ከዚህ ከምንሰጣቸው ወይም ደግሞ ካቀረብንላቸው ቪዲዮ ርዕስ ጋር ወይም ሐሳብ ጋር ተመሳሳይ ቢሆን ያንን የቀደመውን ቪዲዮ መለስ ብለው እንዲያዩ በቀላሉ ዲስክሪፕሽን ቦክስ ላይ ገብተው ያንን ሊንክ ብቻ በመጠቀም ቀጥታ ወደ ቪዲዮአችን መሄድ ይችላሉ። ሌላው ደግሞ የምናቀርበው ነገር ላይ ደግሞ የበለጠ መረጃ ሰዎች ማግኘት እንዲችሉ የተለያዩ አይነት የዌብሳይት ሊንኮችን ልንጠቁማቸው፣ ሌሎችንም አይነት ሊንኮችን ልናስቀምጥ እንችላለን። ስለዚህ ዲስክሪፕሽን ቦክስ ላይ የሚቀመጡት እነዚህ ነገሮች ናቸው ማለት ነው። ስለዚህ ዲስክሪፕሽን ቦክሳችን አንደኛ ለዩቲዩብ አልጎሪዝሙ ግልጽ እንዲሆንለት ያደርጋል። ተጨማሪ መረጃ ለመስጠት አንዳንድ ጊዜ እንደውም ቪዲዮ ላይ ያልገለጽናቸውን ሐሳቦች ጭምር ዲስክሪፕሽን ቦክስ ላይ እንድናስቀምጥ ይረዳናል። ሊንኮችን ለማጋራት ይረዳናል። እንደዚሁም ደግሞ ለተመልካቾች ታይም ስታምፕ ለማስቀመጥም ጭምር የሚረዳን ይሆናል ማለት ነው። ስለዚህ ይሄ ነው። ስለዚህ ውጤታማ ለመሆን የሚረዱ አንዳንድ ነገሮችን ስንመለከት ለምሳሌ ርዕሳችንን በተመለከተ ርዕሳችን አጭር፣ ግልጽ እንደዚሁም ደግሞ ቁልፍ ቃላትን የያዘ መሆን አለበት። ሌላው ደግሞ መጠንቀቅ ያለብን ነገር ደግሞ የውሸት ርዕሶችን ከመስጠት ወይም ደግሞ ክሊክ ቤት ከማድረግ በጣም መጠንቀቅና መቆጠብ አለብን። ክሊክ ቤት ማለት የተሳሳቱ ርዕሶችን ወይም ደግሞ ከቪዲዮ ጋር ተስማሚ ያልሆኑ ርዕሶችን እንደ መስጠት ያሉ ነገሮች ናቸው። ስለዚህ ይህንን ከማድረግ መቆጠብ ይኖርብናል። ሌላው ዲስክሪፕሽንን በተመለከተ ደግሞ የምንሰጣቸው መግለጫዎች በተለይ የመጀመሪያዎቹ መስመሮች
በጣም ወሳኝ ስለሆኑ የመጀመሪያዎቹን አረፍተ ነገሮች ወሳኝ በሆኑ ቃላት ብንጀምር በጣም የተሻለ ነው። አሁንም ዲስክሪፕሽን ቦክስ ላይ መጠንቀቅ ያለብን ነገር ደግሞ ዝም ብለን የዝርዝር ቃላትን ከመደርደር ደግሞ መቆጠብ ይኖርብናል ማለት ነው። ሃሽታግን በተመለከተ ደግሞ ከ3 እስከ 5 የሆኑ ተዛማጅ የሆኑ ሃሽታጎችን መጠቀም በጣም አስፈላጊ ነው። ሌላው ነገር ደግሞ ከቪዲዮ ጋር የማይገናኙ ሃሽታጎችን ባንጠቀም ደግሞ የተሻለ ነው። እነዚህ ሁሉ የጠቀስኩላችሁ ነገሮች የቪዲዮቻችንን ተመልካቾች ብዙ ለማብዛት ይጠቅመናል። አልጎሪዝሙም ደግሞ ለብዙ ተመልካቾች ቪዲዮቻችንን እንዲያደርስ ይረዳል ማለት ነው። ስለዚህ በአጭሩ ርዕስ ሰው እንዲገባ ይጋብዛል። መግለጫው የዩቲዩብ ቪዲዮቻችን ለአልጎሪዝሙ ለብዙ ሰዎች እንዲያደርስ ይረዳል። እንደዚሁም ደግሞ ሪኮመንድ እንዲያደርግ ይረዳል ማለት ነው። አሁን ደግሞ ወደ ሌላኛውና ወደ ሶስተኛው ጉዳይ እንሄዳለን። ሌላኛውና ሶስተኛው ጉዳይ ደግሞ ታምኔል ነው። ታምኔል ልክ የርዕሳችንንና የዲስክሪፕሽናችንን ያክል በጣም አስፈላጊ የሆነ ነገር ነው። እንደውም በጣም በሚያስገርመው መንገድ ሰዎች ርዕሳችንን ከማየታቸው ዲስክሪፕሽን ቦክስ ላይ የተጻፉትን ነገሮች ከመመልከታቸው በፊት መጀመሪያ የሚመለከቱት የፊት ገጽ የሆነውን ታምኔላችንን ነው። ስለዚህ ታምኔል በጣም ወሳኝ ነው ማለት ይቻላል። ታምኔል ማለት የአንድ ቪዲዮ የፊት ለፊት በር ወይም ደግሞ የሆነ ዋና ቪዥዋል የሆነ ማስታወቂያ ነው ማለት ይቻላል። ስለዚህ አንድን ነገር ወይም ሰዎች አንድን ቪዲዮ ለማየት መጀመሪያ የሚመለከቱት ታምኔሉን ስለሆነ ታምኔል በጣም ወሳኝ ነገር ነው። አንዳንድ ጊዜ ሰዎች ዝም ብለው ታምኔል ሳያስቀምጡ የቪዲዮ ይሰራሉ። ይሄ ትክክል አይደለም። ስለዚህ ታምኔል በቁም ነገር ታስቦበት ሊሰራ የሚገባው ነገር ነው። እንደውም ዩቲዩብ ብዙ ጊዜ ሪኮመንድ የሚያደርገው ቪዲዮቻችንን ከመስራታችን በፊት ሐሳቡን እስካወቅነው ሁሉን ነገር እስከተረዳነው ድረስ ከቪዲዮ በፊት እንደውም መቅደም ያለበት ታምኔል ነው ብሎ ይናገራል። ስለዚህ ሪኮመንድ የምንደረገው እንደዛ ነው። ስለዚህ ይሄ የምናደርግበት ትልቁ ምክንያት ደግሞ ጊዜ ሰጥተን ታምኔላችንን በደንብ እንድንሰራ ስለሚረዳን ነው። ታዲያ የታምኔል ዋና ዋና ጥቅሞች ምንድን ናቸው ካላችሁ፣ አንድ የሰዎችን ትኩረት ለመሳብ ስለሚረዳ ነው። በዩቲዩብ ላይ በሰከንድ ውስጥ በሺዎች የሚቆጠሩ ሰዎች ዩቲዩብ ቻናሎችን ይመለከታሉ። ስለዚህ ዞር ዞር ሲሉ ታምኔሎችን ነው መጀመሪያ የሚመለከቱት ከርዕስም በፊት። ስለዚህ ታምኔሎችን አይተው አይናቸው ውስጥ የገባው ታምኔል ቀጥታ ክሊክ ያደርጉታል። ይሄ ደግሞ ክሊክ ስሩ ሬታችንን በደንብ ይጨምራል ማለት ነው። ቅድም ስለ ርዕስ ስነግራችሁ CTR ወይም ደግሞ ይሄን ክሊክ ስሩ ሬት ተናግሬ ነበር። ስለዚህ ከርዕሳችን ጋር በተመሳሳይ መንገድ ደግሞ ታምኔላችንን ክሊክ ስሩ ሬታችንን እንዲጨምር የሚያደርግ ነው ማለት ነው። ስለዚህ ይሄ ነው። ስለዚህ CTRአችን ደግሞ ወይም ደግሞ ክሊክ ስሩ ሬታችን ከፍ ባለ ቁጥር ደግሞ የተመልካቾቻችን ብዛት እየጨመረ ይሄዳል ማለት ነው። ሌላው ታምኔል የሚረዳን ነገር ደግሞ የቻናላችንን ብራንድ አይደንቲቲ ለመገንባት ነው። ያ ማለት ወጥ የሆነ ታምኔል፣ ለምሳሌ ተመሳሳይ ከለር፣ ተመሳሳይ ፎንት፣ የጽሑፍ አቀማመጥ እንደዚሁም ደግሞ ሌሎችም እነዚህን የመሳሰሉ ነገሮች ካሉን ተመልካቾች ከሌሎች ቪዲዮዎች በበለጠ ጎልቶ የኛ ቪዲዮ እንዲለይ ያደርጋል። ስለዚህ ሁል ጊዜ የኛን ቻናል የሚከታተሉ ሰዎች ታምኔላችን ተመሳሳይ ነገር ከሆነ የምንጠቀመው ከሌሎቹ ቻናሎች ወይም ከሌሎቹ ቪዲዮዎች ለይተው የኛን ቪዲዮ ለማውጣት ይቀላቸዋል ማለት ነው። ታዲያ ውጤታማ የሆነ ታምኔል ለመስራት የሚረዱን መሰረታዊ የሆኑ ህጎች ምንድናቸው ካልን፣ የመጀመሪያው ነገር ትልቁ ነገር ታምኔል ላይ የሚፈለገው ነገር ሃይ ኳሊቲ የሆነ ምስል ነው። ስለዚህ ሃይ ኳሊቲ የሆነ ምስል የምንጠቀም ከሆነ ለቻናላችንም ለቪዲዮአችንም በጣም ጠቃሚ ነው። ብዙ ጊዜ ብዥ ያለ ምስል ያላቸው ታምኔሎች ተመራጭ አይሆኑም፣ ቪዲዮቻቸውንም ለማየት አይጋብዝም። ስለዚህ ጥርት ያሉ ምስሎች ያሉባቸውን ቪዲዮዎች ግን ወይም ጥርት ያለ ምስል ያለባቸውን ታምኔሎች የያዙ ቪዲዮዎች ግን ለማየትም የሚያጓጉ ስለሆኑ እነሱን እንመርጣለን በአብዛኛው። ስለዚህ እኛም እንደዛ ነው ማድረግ የሚገባል። ሌላው ነገር ደግሞ ኢሞሽንስ ነው። ኢሞሽንስ ማለት ለምሳሌ የፊት ገጽታና ስሜት ማለት ነው። ለምሳሌ በቪዲዮ ውስጥ የኛ ፊት የሚታይ ከሆነ በታምኔሉ ላይ ደግሞ ስሜታችንን የሚገልጽ ለምሳሌ ደስታችንን፣ መገረማችንን፣ ሐዘናችንን፣ ቁጣችንን እንደዚሁም ሌሎችም የፊታችንን ገጽታ የሚገልጹ ወይም ደግሞ ስሜታችንን በፊታችን ገጽታ የምንገልጽበት ታምኔል ደግሞ ማስቀመጥ አለብን። ስለዚህ ቪዲዮ ላይ እኛ የምንታይ ከሆነ ታምኔሉ ላይ በተቻለ መጠን ራሳችንን ፊታችንን የምናሳይ ቢሆንና ያን ደግሞ ስንሰራ ያን ፎቶአችንን ስናስቀምጥ ደግሞ የተለያየ ለዛ ቪዲዮ የሚያስተላልፈው መልእክት በፊታችን ገጽታ ማሳየት እንችላለን ማለት ነው። ስለዚህ ይሄ ደግሞ ሰዎች ጉጉት እንዲያድርባቸውና ቪዲዮን እንዲመለከቱ ይረዳቸዋል። ብዙ ቻናሎች ላይም አይተናል ይሄን ነገር። ሌላው ደግሞ አጭርና ትልልቅ ጽሁፎች። ይሄ ማለት ምንድነው? ቃላቱ አጭር፣ ጽሁፎቹ ግን ተለቅ ያሉ በስልክም ሳይቀር በደንብ መታየት የሚችሉ መሆን አለባቸው። ምክንያቱም ከ80% በላይ የዓለም ሕዝብ
ዩቲዩብ ቪዲዮ የሚያየው በስልክ ነው። ስለዚህ በስልክ በደንብ ጥርት ብሎ ታምኔሉ የማይታይ ከሆነ ጽሁፎቹ የማይነበቡ ከሆነ ወይም እንደዚሁም ደግሞ አጫጭር ቃላት ብቻ ያልገባባቸው ከሆነ ረጃጅም የተንዛዙ ቃላትን ታምኔል ላይ ማስቀመጥ፣ የማይነበቡ ጽሁፎችን ማስቀመጥ፣ እንደዚሁም ደግሞ እንደዚሁ ገላጭ ያልሆኑ ምስሎችን የምናስቀምጥ ከሆነ ታምኔሉ የወደቀ ይሆናል። ያ ማለት ቪዲዮንም ለማየት የሚጋብዝ አይሆንም። ስለዚህ በዚህ መንገድ ጥንቃቄ ማድረጋችን በጣም አስፈላጊ ነው። ሌላው ነገር ደግሞ ታምኔላችን ላይ አንድ ማድረግ የሌለብን ነገር በቪዲዮ ርዕስ ላይ የምንጽፈውን ነገር ታምኔሉ ላይ መድገም የለብንም። ስለዚህ የታምኔሉ ቃል ሌላ ወይም ደግሞ የታምኔሉ ርዕስ ሌላ፣ የቪዲዮ ደግሞ ርዕስ በሌላ መንገድ መግለጽ እንችላለን። ያ ማለት ግን የተለያየ አይነት ማለት ከቪዲዮ ጋር የማይገናኝ ነገር ገለጹ ማለት አይደለም። የቪዲዮን ሐሳብና ዋናው ጭብጡን የያዘ ሆኖ ታምኔሉ ላይ በአጭር ቃላት እነዚህ እናስቀምጣለን። ከዛ ርዕሱ ላይ ደግሞ በተወሰኑ ቃላት ይሄንን መግለጽ እንችላለን ማለት ነው። ስለዚህ እንደዛ ማድረጉ በጣም አስፈላጊ ነው። ሌላው ነገር የምንጠቀማቸው ቀለማት ናቸው። ደማቅ የሆነ ወይም ኮንትራስት የሆነ ነገር ብንጠቀም የተሻለ ነው። ምክንያቱም አንዳንድ ጊዜ የምንጠቀማቸው ጽሁፎች እና ባክግራውንዶች ተመሳሳይ ከሆኑ ለተመልካቾች ብዙ ላይነበቡ ብዙ ላይታዩ ስለሚችሉ ተመልካቾች ደግሞ ግራ የሚያጋባቸው የሚያሰለቻቸውና ጊዜ ወስደው ገና ይሄ ምንድነው ብለው እንዲያጠኑ የሚያደርጋቸው ነገር አይፈልጉም። ስለዚህ በቀላሉ አይተውት በቀላሉ ወደ ቪዲዮ እንዲገቡ የሚያደርጋቸው ነገር ነው የሚፈልጉት። ስለዚህ ያንን ማድረጋችን አስፈላጊ ነው። ለምሳሌ ጥቁር የሆነ ባክግራውንድ የምንጠቀም ከሆነ ለምሳሌ ቀይ ጽሁፍ ብንጠቀም ቀይ ጽሁፉ ላይታይ ይችላል። ከዚህ ይልቅ ነጭ ወይም ቢጫ ጽሁፍ ብንጠቀም ግን ጎላ ብሎ ከባክግራውንዱ ለየት ብሎ ሊታይ ይችላል። ቀይ ባክግራውንድ የምንጠቀም ከሆነ ደግሞ ነጭ ወይም ደግሞ ቢጫ የሆኑ ጽሁፎችን ብንጠቀም ወይም እንደዚህ አይነት ከለሮችን ብንጠቀም በጣም አሪፍ ነው። ሌላው ነገር ደግሞ ጽሁፎቹ ተለቅ ያሉ ቢሆኑና በአጭር ቃላት የተገለጹ ቢሆኑ ደግሞ በጣም የተሻለ እንደሆነ ከዚህ መመልከት እንችላለን ማለት ነው። ስለዚህ በዚህ መንገድ ርዕስ፣ ታምኔል፣ ዲስክሪፕሽን ቦክስ ላይ ያሉትን ነገሮች በጣም ትኩረት ሰጧቸው። በደንብ እነሱ ላይ ከሰራን እናድጋለን። ለማንኛውም ይሄ ቪዲዮ ለጀማሪዎች በተለይ እንደሚጠቅማችሁ በጣም ተስፋ አደርጋለሁ። ስለዚህ ጥያቄ ካላችሁ አስተያየት ካላችሁ በኮሜንት ስር ብታስቀምጡልኝ በጣም ደስ ይለኛል። በሚቀጥሉት ጊዜያት ደግሞ ምላሽ የሚሰጥበት ይሆናል። ከወደዳችሁትና ጠቃሚ ሆኖ ካገኛችሁት ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። ይህን ቻናል ደግሞ ቤተሰብ በመሆንና በመቀላቀል የተበለጠ ሌሎችም ቱቶሪያሎችና ቲፖችን ማግኘት ትችላላችሁ። እኔ ፋሲል ነበርኩ። በሚቀጥለው እስከምንገናኝ መልካም ጊዜ